ጸናሁኝ እኔስ ለአገሬ ዋስተበቃ ሆኜ እናይበገሬ ሙሾ እንዲያከትም ቅኝቱ እንዲቀየር ተንሥኡ ለሰላም ብለን እንዘምር ሐዘኗ እንዲያበቃን ቅኝቱ እንዲቀየር ተንሥኡ ለሰላም ብለን እንዘምር የኢትዮጵያ ቦክስ ፌዴሬሽን ያዘጋጀው የብሔራዊ ክለቦች ቦክስ ሻምፒዮና ህዳር 22 2018 ከጠዋቱ 4 ሰዓት ጀምሮ በትንሿ ስታዲየም ተካሂዷል። በሻምፒዮናው የተሳተፉት ክለቦች የኢትዮጵያ ወጣቶች ስፖርት አካዳሚ፣ አዲስ አበባ ፖሊስ፣ ፌዴራል ማረሚያ ቤት ኮሚሽን፣ ድሬዳዋ ከነማና እና ሌሎች ቦክስ ክለቦች ተሳትፈውበታል። የፍጻሜው ጨዋታው በአጠቃላይ በሁለቱም ጾታዎች የቦክስ ውድድር ዘርፎችን ያቀፈ ሲሆን በውድድሩ አሸናፊ የሆኑ ስፖርተኞች የወርቅ ሜዳሊያ ሽልማት ተበርክቶላቸዋል። በዝግጅቱ ላይ የጎ ቴሌቪዥን ባለቤትና ዋና ስራ አስኪያጅ አምባሳደር ኮርዳዌ ጌታሁን፣ የአፍሪካ ብሎም የኢትዮጵያ ቦክስ ፌዴሬሽን ፕሬዝዳንት አቶ እያሱ ወሰንና ሌሎች ተጋባዥ እንግዶች በተገኙበት ተካሂዷል። በዝግጅቱ ላይ በክብር እንግድነት የተገኙት አምባሳደር ኮርዳዌ ጌታሁን የተሰማቸውን ደስታ በመግለጽ ለዚህ ቦክስ ፌዴሬሽን ትልቅ አስተዋጽኦ ያበረከቱትን አቶ እያሱ ወሰንን አመስግነዋል። የኢትዮጵያ ቦክስ ፌዴሬሽን ረጅም ታሪክ ነበረው። ዛሬ ግን በብዙት በትልቅ ደረጃ ይደርሳል እየተባለ የሚጠበቅ ስፖርት ነው። ኢትዮጵያ በቦክስ ረጅም ጊዜ ብዙ ሰዎችን አስጠርታለች። ብዙም ቦታ ላይ ደግሞ አሻራ ያላት ሀገር ነች። አሁን ደግሞ ሳይ እንደዚህ ወጣቶች ከተለያየ ቦታ ተሰብስበው መጥተው ያሉትን ሁኔታ ሳይ በጣም ነው ደስ ያለኝ። በተለይ ደግሞ የዚህ ቦክስ ፌዴሬሽን ጉዳይ በሚመለከት የአፍሪካ ቦክስ ፌዴሬሽን ፕሬዝዳንት አቶ እያሱ ኢንቮልቭ ያደረጉበት በመሆኑና ቦክሱን ራሱን በአፍሪካ ደረጃ እንዲዘምም ለማድረግ ባለው ሁኔታ ላይ ወጣቱን እንቅስቃሴ ተወዳዳሪዎቹ ያለው ነገራችን በጣም ውስጤ ረክቷል። እንግዲህ ብዙ ደግሞ መሰራት አለበት ብዬላለሁ። አምባሳደር ኮርዳዌ ጌታሁን አያይዘውን በሀገራችን ላይ የቦክስ ፌዴሬሽን መኖሩ ለወጣቱ ትውልድ በጣም ጠቃሚ መሆኑን ተናግረዋል። እንግዲህ እንደዚህ ነገር መስፋፋት አለበት፣ በጣም መስፋፋት አለበት። አሁን አይተሽ ከሆነ በየቦታው የእግር ኳስ መጫወቻዎች አሉ። ወጣቱ አሁን ወደ እግር ኳስ ያመዘነ ነው ያለው። የቦክስ ማዕከል እኔ እስካሁን ድረስ ማቃተች ትንሿ ስቴዲየም ትባላለች። ከድሮም ጀምሮ እዚህ ቦታ ላይ ያለውና በሌላ ቦታ ላይ የታለ የሚለው ነገር መረጃው የለኝም። ግን በእርግጠኝነት ይህን ያክል ወጣቶች አፍርተን ከሆነ ይህን ያክል የቦክስ ባለሙያዎችን ይዘን ከሆነ በእርግጠኝነት ይሄ ማዕከል በደንብ በየክፍለ ከተማው፣ በየወረዳው፣ በየክፍለ ሀገሩ መስፋፋት ያለበት ይመስለኛልና በቀጣይም ወደ ቦክስ ፌዴሬሽኑ የመከላከያ አባላት መሳተፍ አለባቸው፣ ለዚህም የቻልኩትን አደርጋለሁ ሲሉ ተደምጠዋል። እዚህ ላይ አንድ ትንሽ ቅር ያለኝ የመከላከያ ቦክስ አባላቶችን አላየውኝም። እንግዲህ ከመከላከያ ጋር መስራት እንዳለበት ገምታለሁ። የፖሊሶችን አይቻለሁ። መከላከያ መስራት እንዳለበት አውቃለሁ። እንደ ሀሳብ ወደ መከላከያን ሀሳብ እናወርዳለን። ግን በአጠቃላይ ግን የወጣቶቹን ተሳትፎ የሴቶቹን ሳይ በጣም ውስጥ ይረክቷል። ግን ብዙ መስራት አለበት ብዬ ገምታለሁ። ማዕከሉ በጣም ብዙ መስፋፋት አለበት ብዬ እላለሁ። እንዲያውም አሁን አንዳንድ ነገሮች በግል ሁሉ የራሳቸውን የቦክስ ክለብ አቋቁመዋል የሚሉ ነገሮች አሉኝና እዚህ በጣም ደስ የሚል ጅማሮ ነው። በጣም የሚያረካ ነገር ነው። ማህበረሰቡ እዚህ በጣም ደስ የሚል ሁኔታ ነው ያለው። እኔም እንግዲህ በክብር እንግድነት በማዕበል መረጃና በጎ ቴሌቪዥን ያው እንግዲህ ለተሸላሚዎች የወርቅና የብር የናስ ሜዳሊያ እንድሰጥ የክብር እንግዳ ሆኖ በመቅረባችን ትልቅ ኩራት ይሰማናል። በዚህ አጋጣሚ ትልቅ ስራ ነው። ይሄ ነው ምለው እንግዲህ የኢትዮጵያ ቦክስ ስፖርት ከወደቀበት አቧራውን አራግፈው ለዚህ ያበቁት የአፍሪካ ቦክስ ፌዴሬሽንና በኢትዮጵያ ቦክስ ፌዴሬሽን ፕሬዝዳንት የሆኑት አቶ እያሱ ወሰን በፕሮግራሙ መደሰታቸውን በመግለጽ ቦክስ ፌዴሬሽኑ ለወጣቱ ትውልድ በጣም ጠቃሚ ከመሆኑን ባሻገር እርስ በርስ መከባበርን የሚያጎለብት እንደሆነም ተናግረዋል።
በቀጣይም የአፍሪካ ቦክስ ፌዴሬሽን በአፍሪካ ደረጃ ታላቅ ኢንተርናሽናል የቦክስ ውድድር በየካቲት ወር ላይ እንደሚካሄድም ተጠቁሟል። ጨዋታው በጣም እንደምታየው በጣም ቆንጆ ነው። እነዚህ አብዛኞቹ ለኢንተርናሽናል ጨዋታ የምናሳትፋቸው ቦክሰኞች ናቸው። የዛሬውን ልዩ የሚያደርገው የአንደኛ ዙር ነው። አብዛኛው ብዙ ክለቦች ተጨምረዋል። ይሄ ብዙ ክለቦች መጨመር ደግሞ ለጥሩ ስፖርተኞች ለዓለም አቀፍ ባንዲራችን ከፍ አድርገው የሚያውለበልቡ ስፖርተኞች እንዲፈሩ የሚያደርግልን ነው። በጣም እንግዲህ እያየን ነበር ከመጀመሪያው እስካሁን ድረስ አሁንም አላለቀም እየተመለከትን ነውና በጣም ታዳጊ ናቸው፣ ወጣቶች ናቸው። እንዲህ አይነት ማዕከል መከፈቱ ለወጣቶች ምን አይነት አስተዋጽኦ አለው ብለህ ታምናለህ? አንደኛ ህይወታቸው ይለወጣል። በዓለም ላይ ሜይዌዘር ትልቅ ቦክሰኞች ቢሊዮነሮች የሚፈጠሩት ከዚህ ተነስተው ነው የሚፈጠሩት። ስለዚህ አንደኛ አልባሌ ቦታ አይውሉም። ሁለተኛ ለውጤት ሲያመጡ ፕራይስ መኒ ያላቸው ሽልማት እሱ ህይወታቸውን የቤተሰባቸውን ህይወት ይለውጣል። ውጭ ሀገር ደግሞ ጥሩ ውጤት ካመጡ ፕሮፌሽናል ቦክሰኛ ሆነው በተለያዩ ኢንተርናሽናል ክለቦች ተሳትፈው የሀገራችን ስም ያስጠራሉ። ስፖርት ፍቅር ነው። ከሁሉም ነገር ስፖርት ፍቅር ነው። የአንድነት መገለጫ ነው። ቦክስ ከሌላው ስፖርት የሚለየው ሪንግ ውስጥ ተደባድበው ወድቀው ደምተው ተደማምተው ተቃቅፎ ነው የሚወጡት። ስለዚህ የፍቅር ስፖርት ነው። ወደፊትም እንደውም አሁን ፕሪስክሪፕሽን የተሰጠ ነው በሐኪሞቹ ስትሬስ ያለበት ሰው እኔ ለምሳሌ ወጣቱን የቦክሰኛ ነኝ። አሁን እንደምታየኝ ህዳር 23 ሲመጣ 60 ዓመቴ ነው። ግን ስለዚህ ምን ነው የደሴ ከነማ ቦክስ ፌዴሬሽን አሰልጣኝ የሆኑት ኢንስትራክተር ጌታቸው ሲናገሩ ቦክስ ፌዴሬሽኑ በሀገራችን ላይ መኖሩ ከፍተኛ ጥቅም እንዳለው ገልጸዋል። ለዚህም የፌዴሬሽኑን ፕሬዝዳንት አቶ እያሱ ወሰንን አመስግነዋል። አክለውም ቦክስ ፌዴሬሽኑ ከዚህ በላይ እንደሚያርግ የሚመለከታቸው አካላት ድጋፍ ማድረግ አለባቸው ሲሉም መልእክታቸውን አስተላልፈዋል። Stop! Box! ዝቅ በይ። Our President, Mr. Iyasu Wasan, Box Federation, ክቡር ፕሬዝዳንት አቶ ኢያሱ ወሰን ይገኛል።
175 ኪሎ ግራም በኢሳ ማመር ፌዴራል ማረሚያ ቤትና በዘራ ደረስ አዲስ አበባ ፖሊስ የተደረገው ተመክተናል። በአማተር ቦክስ መሰረት አንድ ተወዳዳሪ በነስር በሚመስለው ወይም በሚፈነከትበት ጊዜ ከመሃል ዳኛው ሐኪም ይጠራል። ሐኪሙ ውድድሩን ይቀጥላል አይቀጥልም ውሳኔ ይወስናል። በዚህ ውድድር አሸናፊ ሰማያዊ ማዕዘን ዘራ ደረስ አዲስ አበባ ፖሊስ። በቅድሚያ ስምህን አስታውቀኝና ከየት እንደመጣ የምን አሰልጣኝ እንደሆንክም ንገረን። በዛ ስሜ ሚካኤል የሚሊዮን ይባላል። ደስ ከተማ ቦክስ። ጨዋታው እንዴት አየከው? እንዴት ነበረ ፕሮግራሙ? ጨዋታው በጣም አሪፍ ነበረ። ያው ደስ የሚል ፉክክር ነበረው። ትንሽ ጫና አለው ምርጫም ስለሆነ እዛ ትንሽ ዳኝነትን ተጽዕኖአለው። ያን ከዛውጭ በጣም አሪፍ ነው። የቦክስ ፌዴሬሽን መስፋፋቱ ወይም በሀገራችን ላይ መኖሩ ለወጣቱ ትውልድ ምን አይነት አስተዋጽኦ አለው ብለህ ታምናለህ? ያው ያደረገው አስተዋጽኦ ምንድነው? ይሄ እዚህ ሜዳ ላይ ትንሿ ሜዳ ላይ በጣም ቆይቶ ነበር ውድድር ከተካሄደ። አሁን ላይ እንደገና መመለሱ ደስ ይላል። ያው ያደረገው አስተዋጽኦ ይሄ ነው። ለክለቦች ላይ ደግሞ አዲስ መነቃቃት ያመጣል ብዬ አስባለሁ። እንግዲህ ቀልድ አይደለም አንድን ቦክሰኛ አሰልጥኖ ለውድድር ማብቃት። አንተም ወጣት ነህና ባንተ እድሜ ያሉ ወይ ካንተ እድሜ የሚያንሱ ልጆችን አመት ለዚህ ማብቃት በጣም ትልቅ ነገር ነውና ምን ነገሮች ተግዳሮት ያደርጓችኋል? ከደሴ ነው የመጣችሁትና ቻሌንጁን ምንድነው እስቲ ንገረን። ያው ምንድነው ቦክስ እንደምታዩ በጣም ከባድ ስፖርት ነው። ብዛት በኔርሜ ተመሳሳይ ናቸው ያሉት። ብዛት ያንን ለውጥ ለማምጣት ሰሪያለች። በኢኮኖሚ በጣም የተጎዳ ነው። በጀት የለውም ከለማው። ያው የምንሄደው ባለን ነው። ብዛት አይበቃንም። ስለፊት ለማድረግ ልጆች በኢኮኖሚ ትንሽ ጫና አለው። ያ ነገር ቢስተካከል ከተማው እንደምናስተራው ከተማው የንግድ ሳፖርት ቢያደርግ የተሻለ ውጤት እናመጣለን ብለን እናስባለን። በጣም ጥሩ እናመሰግናለን። እሺ ቦክስ አንዴ ዳኛ እስኪገባ በትዕግስት ጠብቅ። ሁለተኛው ጨዋታ ይቀጥላል። ምናልባት ካጠፋው ይቅርታ። እንደምታዩት ከሆነ በሁለቱም ተፋላሚዎች ከባድ ጨዋታ እየተካሄደ ነው። አቀበለው ቀዩ ለሰማያዊ ሰጠው። ሰማያዊ ሰሬድ ሬድ
እየተላለፈ ያለው This is totally out of the mind. This is Africa, Addis Ababa, Ethiopia. Thank you, everyone. ረዳቶች በ67 ኪሎ ግራም 78ኛ ጨዋታ 3ኛ ዙር ረዳቶች ተመልካቾቻችን ዜና እረፍት አለን። አንድ ጊዜ ከመቀመጫችን ተነስተን ሌሊና ጸሎት እናደርጋለን። በኢትዮጵያ ቦክስ በሞስኮ በጀርመንና በመካከለኛው ምስራቅ አፍሪካ ላይ ኢትዮጵያን ወክለው በመሳተፍ እንዲሁም በኢትዮጵያ ብሔራዊ ቡድን አሰልጣኝ ሆነው በታንዛኒያና በግብፅ ውጤት ያመጡት ኢንስፔክተር ታደሰ ኃይሉ የድሬዳዋ ክለብ አሰልጣኝና ተወዳዳሪ የነበረ ኢንስፔክተር አበራ ጌታቸው ባደረባቸው የህመም ምክንያት በ2014 ክረምቱ ላይ ከዚህ ዓለም በሞት ስለተለዩን የአንድ ቡና ጸሎት እንድታደርጉ እንጠይቃለን። ውድድር ተመልክተናል። ሁለቱም የኢትዮጵያ ምርጥ ተጫዋቾች በጣም አገራቸውን ወክለው የተለያዩ ኢንተርናሽናል ውድድር በማድረግ የሚጠበቁ የሁለቱም ተወዳዳሪዎች ሞቅ ያደርጋል። በዚህ ጨዋታ በሶስት ውድድር በተሰበሰበው ነጥብ ውጤት አሸናፊ ቀይ ማዕተን ኤርሚያስ መስፍን ሆኖ ይላል። Just like that's how it is, 'cause we have our strength.
በሰሜን ሸዋ የደረገው ውድድር ተመልክተናል። በሰሜን ሸዋ ቡድን የኢትዮጵያ ቦክስ ፌዴሬሽን ተመዝግቦ ሲጫወት የመጀመሪያ ጊዜ በሚወጨፈው አዲስ አበባ ቀይ ማዕዘን
ክቡራትና ክቡራን ተመልካቾቻችን በሁለቱም ተፋላሚዎች በኩል የነበረው ጨዋታ በጣም ደስ የሚል ነው። ቦክስ ለጤንነት፣ ቦክስ ለሰላም
በ71 ኪሎ ግራም 81ኛ ጨዋታ 3ኛ ዙር ረዳቶች የተገኛችሁ የክብር እንግዶች on behalf of African Box Confederation and Ethiopian Box Federation ክብር ምስጋና ይገባችኋል። ጥሪያችንን አክብራችሁ እዚህ ስለተገኛችሁ ሁላችንም ከልብ የላቀ ምስጋና አለን። አመሰግናለሁ። በሰላም ፕሮግራም በአቡነ ዳንኤል የሚላና በመስምር አዲስ አበባ ፖሊስ የተደረገውን የሶስቱን ድንቅ ጨዋታ ተመልክተናል። በዛ አጋጣሚ ሁለቱም ተወዳዳሪዎች ሀገራችን በተለያዩ ኢንተርናሽናል ጨዋታ ላይ የሀገራቸውን ሰንደቅ ያውለበለቡ ብርቅዬና ብርቅዬ ተወዳዳሪዎች ናቸው። ለሁለቱም ተወዳዳሪዎች ሞቅ ያለ ድጋፍ አድርጉላቸው። ያንሳል። ይህን የመሰለ ጨዋታ በጣም ምርጥ ጨዋታ ነው። በዚህ ጨዋታ በሶስቱም ግብ ምርጦች አሸናፊ ሰማያዊ ማዕዘን መስምር አዲስ አበባ ፖሊስ፣ የመደበኛ ፍራለም ፓንታውን ተወዳዳሪዎች አሸናፊ ከበደ ፌዛን ለማረሚያ ቤቶች መለሰን ገዛኸኝ አዲስ አበባ ፖሊስ። በነገራችን ላይ በረከት አዲስ አበባ ፖሊስ ይቅርታ 75 ኪሎ ግራም አሸናፊ ከበደ ማረሚያ ቤቶች መለሰን ገዛኸኝ አዲስ አበባ ፖሊስ። ሁለተኛው ጨዋታ ወደ መድረክ ቅርብ ነው።
Jump!
82ኛ ጨዋታ ሶስተኛ ዙር ረዳት ወደ ውጭ ጨዋታ ይኖረናል። ለክብር እንግዳችን አሳልፌ እሰጣለሁ። አመሰግናለሁ። ለሜዳሊያ ተሸላሚዎች ከዚህ በፊት የነበራችሁ የወርቅ የብር የነሐስ ሜዳሊያ ተሸላሚዎች ከዚህ ጨዋታ ከሚቀጥለው ጨዋታ በኋላ የስፖርት ልብስ ለብሳችሁ ተዘጋጅታችሁ ጠብቁን። የወርቅ የብር የነሐስ ሜዳሊያ ተሸላሚዎች ክለቦች፣ አሰልጣኞች፣ ቡድን መሪዎች ከዚህ ጨዋታ ከሚቀጥለው ጨዋታ በኋላ የስፖርት ልብሳችሁ ለብሳችሁ በካታጎሪ የሜዳሊያ ሽልማት ስላለ ተዘጋጅታችሁ ጠብቁን። በ15 ኪሎ ግራም በአሸናፊ ከበደ ፌዴራል ማረቦቶችና በሁለት ገዛኝ አዲስ አበባ ፖሊስ አካዳሚ ውድድር ተመርጠናል። ለሁለቱም ተወዳዳሪዎች ሞቅ ያለ ድጋፍ አድርጉላቸው። በዚህ ጨዋታ አሸናፊ ቀይ ማዕረግ አሸናፊ ከበደ ፌዴራል ማረቦቶች በበረከት ጎሮ ዩናይትድ ስቴትስና በበረከት አቫሪ አዲስ አበባ ፖሊስ
አንደኛው ዙር ላይ በአሰልጣኝ ውሳኔ አሸናፊ ቀይ ማዕዘን በረከት ጎሮ ዩናይትድ ስቴት ፕሮግራም 84ኛው ጨዋታ የመጀመሪያው
Wow.
መመሬት ሚሾ በገነት ጸጋዬ አዲስ አበባ ፖሊስ ሚሾ ድሬዳዋ ከተማ ያደረገውን የሶስት ዙር ፉክክር ተመልክተናል። በዚህ ጨዋታ አሸናፊ ቀይ ማለም ገነት ጸጋዬ አዲስ አበባ ፖሊስ። ወደ መሸለማ ቦታ የስፖርት ልብሶች ቅረቡልን። 48 በረው በሁለቱም ተፋላሚዎች ሴቶች ጋር ስፖርት እንላለን። Ladies and gentlemen, we are going to inaugurate to one that who's attending this media. Thank you so much, everyone. የናስ መላላት ሸላሚ ቃላት ቴዎድሮስ አዲስ አበባ ፖሊስ። የብር ሜዳሊያ ተሸላሚ ሚፍታ ከድር ድሬዳዋ ከተማ። የብር ሜዳሊያ ተሸላሚ በ48 ፕሮግራም የወርቅ ሜዳሊያ ተሸላሚ ሳሙኤል አያሌው ፌዴራል ማረሚያ ቤቶች። የፎቶ እጃችሁን ወደ ላይ ታይዛችሁ ተወዳዳሪ ትንሿ ስቴዲየም ውስጥ ትልቅ ፋይት የሚያደርግና ቦክስን ትልቅ ደረጃ ላይ እንዲደርስ ያደረገው አቶ ሙሉን ኃይሌ የቀድሞ የባህራዊ ክለብ ተወዳዳሪ ነው። ሞቅ ያለ ድጋፍ አድርጉለት። የኢትዮጵያ ቦክስ የተደረሰ ለማወቅ ይህን ውድድር ለማየት ከሩቅ ቦታ የመጣ አንጋፋ ተወዳዳሪ ነው። ሞቅ ያለ ድጋፍ አድርጉለት። የናስ ሜዳሊያ ተሸላሚ 48 ኪሎ ግራም ሴት እስከ ዳር አባተ ኢትዮጵያ ታጮች አካዳሚ እስከ ዳር። የብር ሜዳሊያ ተሸላሚ ነፃነት ታምሮ አዲስ አበባ ፖሊስ። የወርቅ ሜዳሊያ ተሸላሚ ፈጣን ቢጆ ድሬዳዋ ከተማ። ፈጣን ቢጆ ዞን 3 ላይ በተደረገው የምስራቅ አፍሪካ ቦክስ ኢትዮጵያን ወክላ የብር ሜዳሊያ ያመጣው ተወዳዳሪ በዚህ ጨዋታ የወርቅ ሜዳሊያ ተሸላሚ ነች። በቃ ለድጋፍ አድርጓል። ለዚህ ኢንተርናሽናል ተወዳዳሪ ወደ ሜዳሊያ ወጡልን። ናስ ሜዳሊያ ተሸላሚ እስከ ዳር አባተ ድጋፍ የነገ ሀገር ተረካቢ የብር ሜዳሊያ ተሸላሚ ነፃነት ታምሩ። አሁን ያየነው ውድድር ነው። ትናንትና ያለቀ ጨዋታ ነው። የወርቅ ሜዳሊያ ተሸላሚ ፈጣን ቢጆ ድሬዳዋ ከተማ። ዞን 3 ላይ የብር ሜዳሊያ ኢትዮጵያ ነው የተሸለመችው ፈጣን ቢጆ
ለማስታወሻ ፕሮግራም የናስ ሜዳሊያ ተሸላሚዎች የናስ ሜዳሊያ ተሸላሚ ሱራፌል ተረፈ ሰሜን ሸዋ ናስ ሜዳሊያ ለመጀመሪያ ጊዜ በኢትዮጵያ ቦክስ ፌዴሬሽን ተመዝግቦ የተጫወተ ክለብ ነው። ሞቅ ያለ ድጋፍ አድርጉለት። የናስ ሜዳሊያ ተሸላሚ በሱልቃን አጥናፉ ኦሜላ በሱልቃን የብር ሜዳሊያ። ዳግማዊ አንዱዓለም ወርቅ ሜዳሊያ ተሸላሚ ኤቲ ቦክሲንግ። የናስ ሜዳሊያ ተሸላሚ በሱልቃን አጥናፉ ኦሜላ ናስ ሜዳሊያ አንድ ናስ ይቀራል። ነይ ወይ አሰልጣኙ ቶሎ ላኩልኝ። ተወልደ በቀድሞ በኒያላ ክለብ ውስጥ በርካታ ጨዋታዎችን ያደርጉ ናቸው። አንጋፋ የብሔራዊ እጩ የሆኑ ተወዳዳሪ ሞቅ ያለ ድጋፍ አድርጉላቸው። አሁን ታዳጊዎችን በማሰራት ትልቅ ደረጃ የሚያበረክቱ ናቸው። የናስ ሜዳሊያ ተሸላሚ በእምነት ዮሐንስ ኢትዮጵያ ወጣቶች ስፖርት አካዳሚ። የናስ ሜዳሊያ ተሸላሚ ቱሪ ያለባቸው ሰሜን ሸዋ። የብር ሜዳሊያ ተሸላሚ ትዝታ ደመላሽ አዲስ አበባ ፖሊስ። የ51 ኪሎ ግራም የወርቅ ሜዳሊያ ተሸላሚ ወርቅነሽ ወግራ ድሬዳዋ ከተማ። የናስ ሜዳሊያ ተሸላሚ ራሂማ ቦንሳ ኢትዮጵያ ወጣቶች ስፖርት አካዳሚ። የብር ሜዳሊያ ተሸላሚ ጽዮን ማሙሽ አዲስ አበባ ፖሊስ። 52 ኪሎ ግራም የወርቅ ሜዳሊያ ተሸላሚ ጽዮን ማሙሽ አዲስ አበባ ፖሊስ። ነገኛ ታደሰ ድሬዳዋ ከተማ። ዳችሁ ታይዛችሁ ቦክስ ቤተሰብ ማቀፉና የኢቲ ቦክሲንግ መስራች አቶ ጥበቡ ከበደን ለቃል ድጋፍ አድርጉልኝ። ከቀድሞው ከ50ና ከፊቶቹ ጀምሮ በርካታ ውድድሮችን በመመልከትና ልጆቻቸውን በቦክስ በማካፈል ልጃቸው በአውስትራሊያ ሲድኒ ኢትዮጵያን ወክሎ የሄደ አሁንም በኢቲ ቦክሲንግ መስራች የበላይ ጠባቂ በመሆናቸው በድጋሚ ሞቅ ያለ የቦክስ ቤተሰብ ናቸው። የናስ ሜዳሊያ ተሸላሚ እድሪስ ሲማም በርሶ አማኑኤል ዋና አርባሚ ሱራፌል መላው ብር የብር ሜዳሊያ ሱራፌል መላው ብር። ወርቅ ሜዳሊያ ተሸላሚ መልካም ውቤ ፌዴራል ማረሚያ ቤቶች ወርቅ። የብር ሜዳሊያ ተሸላሚ አባይነሽ አላዩ ድሬዳዋ ከተማ። የወርቅ ሜዳሊያ ተሸላሚ ሮማን አሰፋ አዲስ አበባ ፖሊስ። ሮማን በርካታ ኢንተርናሽናል ጨዋታ ያደረገች ተወዳዳሪ ነች። ሞቅ ያለ ድጋፍ አድርጉላት። ፕሮግራም የአብስራ ደረጀ ሀዲያ። የብር ሜዳሊያ ተሸላሚ ዳንኤል ነጋሲ ኤቲ ቦክሲንግ። የወርቅ ሜዳሊያ ተሸላሚ አቢናዘር ሲታየው ፌዴራል ማረሚያ ቤት። ለ60 ኪሎ ግራም የናስ ሜዳሊያ ተሸላሚ መቅደስ ደረጀ ኢትዮጵያ ወጣቶች ስፖርት አካዳሚ። የብር ሜዳሊያ ተሸላሚ ነጻነት አለማየሁ ሰሜን ሸዋ። የወርቅ ሜዳሊያ ተሸላሚ ሚሊዮን ጥሩ አዲስ አበባ ፖሊስ ወርቅ ሜዳሊያ። ሸላሚው አቶ
በጣም የቀድሞ የዋሊያ ኳስመራ ውስጥ የሚገኘው የጦሩ ክለብ ቦክሰኛ የነበሩ ናቸው። አንጋፋ ተወዳዳሪ ናቸው። ወቃይ ድጋፋት እጃችሁን ወደ ላይ ተወዳዳሪ አብርሃም አበበ በጣም እናመሰግናለን። ኪሎግራም ኤፍሬም ልደቱ ማረሚያ ቤት፣ ኢሳ መሐመድ ደሴ፣ እስራኤል ሰይፉ ሀዲያ ወደ መሸመናው ማረሚያ ቤት ደሴ ሀዲያ የነሐስ ሜዳሊያ ተሸላሚ ኤፍሬም ልደቱ ፌዴራል ማረሚያ ቤት የብር ሜዳሊያ ተሸላሚ ኢሳ መሐመድ ደሴ ብር የብር ሜዳሊያ አሊ ሰይድ ደሴ አሊ የብር ሜዳሊያ ተሸላሚ አሊ ሰይድ ደሴ የወርቅ ሜዳሊያ ተሸላሚ እስራኤል ሰይፉ ሀዲያ ስምህንና ከየት እንደመጣ? ኢንስትራክተር ጌታቸው ጨርቆስ ይባላል። የደሴ ከተማ የቦክስ አሰልጣኝ ነኝ። በአሁኑ ሰዓት የአዲስ አበባ ክለብ ውድድር ላይ መጥተናል። በአሁኑ ሰዓት ደስ የሚል ውድድር ነው ያለ ነው። የቦክስ ስፖርትን ለማሳደግ ሁሉም ሰው ጥረት እያደረገ ነው። እናንተ ሚዲያዎችን በመምጣታችሁ በጣም ደስተኛ ነን። መነቃቃት ነገር እያለ ነው። ይህን ስፖርት በደንብ ከፍ አድርገን ማድረግ አለብን። የቦክስ ፌዴሬሽን ፕሬዚዳንታችን አቶ እያሱ ያው በጣም በግልሱ ይህን ስፖርት ትልቅ ግብአት እያደረገልን ወጪ እያወጣ የእኛን ስፖርት እያሳደገልን ነው። መንግስት ደግሞ ይህን ሰውዬ ግዳፍ አድርጎለት የዚህን ሰውዬ ግዳፍ አይቶ መንግስት ይሄን ነገር ቢገድፍበት ደሴ ከተማ ማን ነው የቦክስ የኢትዮጵያ ኦሎምፒክ ታዋቂ ነው። ሩጫው እንደምታወቀው ቦክስም በዚህ አጋጣሚ መታወቅ አለበት እና በጣም ደስ የሚል እንቅስቃሴ ነው ያለው። አቶ ሁነኛውን እናመሰግን እንችላለን። በጣም ጥሩ። የቦክስ ፌዴሬሽን በሀገራችን ላይ መኖሩ መስፋፋቱ ለወጣቱ ትውልድ ምን አይነት ጥቅም አለው ብለህ ታስባለህ? የቦክስ ፌዴሬሽን በጣም ደስ የሚል በማነቃቃት ነው ያለው። እኔ እንጃ ከምንስ በላይ ነው። እኔ በጣም ሁነኛውን ገረን በጣም ከምንም በላይ በጣም የምንወደው ስፖርት የቦክስ ስፖርት እንደዚህ እንዲያነቃቃን ያደረገ በሱ ጥረት ነው። እሱን ፈጣሪ ያሳደግልን፣ ፈጣሪ ከፍ ያለ ምስጋና እንሰጠዋለን። እኛ ለሱ ያለው ለያሱ ያለው ፍቅራችን ከምንም በላይ በቃ ከምንም በላይ ምን ይልንገርስ በቃ እና ግዳፍ ያለው እሱ ነው። የስፖርት እስካሁን ባለው በሱ ትግል ነው ያለው እንጂ መንግስት ቃ ይህን ስፖርት ትኩረት አላደረገም። አሁን ግን ትኩረት እንዲያደርግ የተገፋፋ ነው ያለውና በጣም ደስተኛ ነው የምንሆነውና የደሴ ከተማ የቦክስ ስፖርትም በዚህ ውድድር በመምጣቱ በጣም ደስተኛ ነን። ክለብ ይያዝልን፣ ቋሚ ክለብ ይያዝልን። ይህን ውድድር ባናቀሩት በጣም ደስተኛ ነን። ከልብ እናመሰግናለን። ጸናሁኝ እኔስ ለአገሬ ዋስተበቀ ሆኜ እናይበገሬ ሙሾ እንዲያከትም ቅኝቱ እንዲቀየር ተንሥኡ ለሰላም ብለን እንዘምር ሐዘኗ እንዲያበቃን ቅኝቱ እንዲቀየር ተንሥኡ ለሰላም ብለን እንዘምር እንደ ጎራ ብጮህ ሰው ከተከተለኝ ለአገሬ መሆኑን ሁሉም ከተረዳኝ አሁን እጮኻለሁ ነገም ይሁን ዛሬን ሳልኖር ላኑር ብዬ
ያጋገ